እንትን ከሌለ እንትን ላይ መቀሌ ላይ ማትሰሩት ይራራቃል አገሩ። አዶናይ ከሰሜን ስለሆነ የሚወርድበትን ውርጂኝ እስቲ ዛሬ በሰፊው እንየው። እስቲ እኔ ገና ለመጀመሪያ ጊዜ ዛሬ ተቀበሉት። ጊዜኛ ነው ተቀበሉት። እኛ ሳንኖር ምን ነበራችሁ? አሁን ግን ጊዜኛ ነው። ሊያን ደብሊው በሏት በኋላ እንተሳ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ አሁንም ተመልሼ መጥቻለሁ። እንደተለመደው አሁንም አነጋጋሪውን ቪዲዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ቪዲዮን ሁላችሁም ላይክ በማድረግ ጀምሩት። ቅድሚያ የማሳያችሁ ቪዲዮ ማይኮ ላይ ብዙ ተቃውሞ እየገጠመው ነው። ጆን ዳንኤልን ደግፎ በሰራው ቪዲዮ ብዙ ተቃውሞች እየገጠሙት ነው። እስቲ እንመልከተው ቪዲዮን። ለዘጋለ በቃ አንተ በቃ የተለየህ ነህ፣ ዋው በጣም ፖዚቲቭ ነህ ምናምን፣ ዋው በቃ ሚኮ በጣም ፖዚቲቭ ሰው ነው፣ አሜዚንግ ወይኔ ምናምን። ከዛ እሱ ያገኘውን አቴንሽን አንተን በዛው ታገኛለህ። አካውንት ቫይራል ይሆንልሃል። ነገር ያለው እኮ ነው ሚኮ እንደ አካውንቱ አምላኩን አይፈራም። እርግጠኛ ሆኜ ነው የምናገረው። ብዙ ጊዜ አይቻለሁ። ምስክርነት በዚህ ሰዓት ስላሉ ወገኖቻችን ነው መሆን የነበረበት። አንተ ትመጣና ለአንድ ተራ ቲክቶከር ምስክርነት ሰጠ። ውለታ ውሏል ለቤተ ክርስቲያንና እንዳትናገሩት እባካችሁ። ጆን ዳንኤልን ለቤተ ክርስቲያን ውለታ ውሏል እና አደረ እባካችሁ እንዳትናገሩ። እውነትህን ነው። አንተ የቤተ ክርስቲያኑ ነጠላ ለብሰ ዞርክና ጥፋት ባታጠፋ ውለታ ውላል ብዬ ላልፈነው ነው ሙሉ ጎጃም ወደ ድሮ ስራ ተመልሻለሁ። እንግዲህ ማይኮን እየተናገረችው ያለችው በዚህ ሰዓት ለአርሲ ድምጽ በመሆኛ ጊዜ ጆን ዳንኤልን አትናገሩት ብለ በዚህ ሰዓት እንዴት ቪዲዮ ትሰራለህ በሚል ነው መሰለኝ አሁን ማይኮ ላይ እንደዚህ ቪዲዮ እየሰራችበት ያለችው። እስቲ እናዳምጣት። እስቲ ናስጨርሳት። ሙሉ ጎጃም ተመልሻለሁ ብላለች። ቤተክርስቲያን ውስጥ ቁጭ ብለሽ ድራማ መሰሪው ላጋልጥሻለሁ። ካሁን በኋላ እመለሳለሁ ወደ ድሮ ስራዬ። እኔ ማይቅርብኝ ኑሮ ልኑር ብዬ ነው የነበረው። በቤተክርስቲያን ስም የምትነግጂ ሌባ ሁላ ከዚህ በኋላ በእኔ እጅ ነው የምትወድቂው ነው የምልሽ። ነጋዴ ሌባ። እውነት ነው። የሚከታተላቸው ሰው ያስፈልጋል። አሁን ሙሉ ጎጃም ተመልሻለሁ እያለች ነው። እናም እውነቷን ነው። በቃ መከታተል አለባት። በተለይ አንዳንድ ዩቲዩበሮችና አንዳንድ ቲክቶከሮችን መከታተል አለባት። ብር የለመዱ ናቸው። በቤተክርስቲያን ስም ድራማ ይሰራሉ፣ ገንዘብ ይነግዳሉ። ህዝቡ ምስኪን ነው። ዩቲዩበሩ ቲክቶከሩ መጥቶ ሲጠይቅ ይሰጣል ህዝቡም። እና የሚከታተላቸው ሰው ያስፈልጋል። ይሄው ወደ ቀድሞ ስራዬ ተመልሻለሁ ብላለች ሙሉ ጎጃም። እስቲ እንስማት። ይሄን አታውቁትም? ካዲ ነው ሄዌና። በቃ በዚህ ሰዓት ጆን ዳንኤል ምንም ይድረስበት ምንም ይሁን ምንም ይፈጠር ገብቶሻል አይደል? ወጥቶ በዚህ ሰዓት ስለ አርሲ ጀምሮ መጮ ሲኖርበት ወጥቶ ለጆን ዳንኤል ጥብቅና መቆም ነበረበት ወይ? ይሄ ጊዜው ነበር ወይ? ይሄ ጊዜው ነው ወይ? የኔ ጥያቄ ነው። ይሄ ጊዜው ነው ወይ? እንትን እያለን እንደገና አንድ ተራ ቲክቶከር ቤተክርስቲያን ላይ ድራማ እየሰራ ኦርቶዶክሳዊ ያለ ድራማ ለሰራ ሰው ወጥቶ በዚህ ሰዓት አስበሽዋል? እሱን እንዳትነኩት ብሎ በዚህ ሰዓት የወንድሙ ጠበቃ ፖዚቲቭ። ዋው ሚኮ ዋው አሜዚንግ በጣም ፖዚቲቭ ቲንከር ነው። እንዴት ተገኘ? እንዲህ አይነት እኮ ፖዚቲቭ ቲንከር ክርስቲያን የለም። አቤት ሚኮ ፖዚቲቭ ቲንከር ክርስቲያን እንደ እነሱ ውስጥ እንደዚህ ያለ ምናምን ተባለል በቃ ጎበዝ ነህ ሚኮ ዋው። ከክርስቲያኖች በጣም አንድ መልካም ሰው ተገኘ። መልካም ሰው ነህ ምናምን አሜዚንግ። እንዲያነሳዋል እንዴ? እንግዲህ ማይኮ ፍታ ይሆናል ብሎ ሙሉ ጎጃም እጅ ላይ ወድቋልና እናንተስ እንዴት ታዩታላችሁ? ጆን ዳንኤልን ደግፎ ቪዲዮ መስራት ነበረበት ወይስ ዝም ማለት ነበረበት? ምን ትላላችሁ? አክሱም ላይ እንትን ከሌለ እንትን ላይ መቀሌ ላይ ማትሰሩት ይራራቃል አገሩ። ትግራይ ከሆነ መስራት ፍላጎቶቹ ሌላው ክፍለ ሀገር አንድ ሀገር ክፍለ ሀገር አለ። እዛ ለምን ሄዳችሁ አሰሩ?
ከአክሱም በስተቀር ሁሉም ከተማ ላይ መስጊድ አለ። ህዝቡም እስላሙም ኦርቶዶክሱም በጣም ተከባብረው የሚኖርባት ሀገር ነው የነበረችው ትግራይ። አሁን ግን ምን እንደነካት ይሄው እንደዚህ በቃ ኢትዮጵያ ላይ የተሰማው ያለ ነገር በሃይማኖት ግጭት ምናምን ነው የተጀመረ ወደ ትግራይ እንትን እያለ ነውና በጣም ያሳዝናል በእውነት እንዴ። አዲስ አበባ ላይ አሁን መሳለሚያ አለ፣ ኮልፌ አለ፣ ምን አለ እንደዛ እንደሚባለው ዋናው የማይፈለጉ አትታችሁ ሌላው ጋር ማሰሩት ነው። ይሄ ንግግር የሚያናድዳችሁ ካለ ወሽመጣችሁ ቁርጥ ብሎ ለምን ባናታ ትደፋ? ፋክቱን ነው እየነገርኩ ያለው። ጠይቄ የተረዳሁትን ነው እየነገርኩ ያለሁት። ፋክቱን ሲነግሩኝ መጥቼ ነግሬሃለሁ። ሮማን አክሱም ላይ መስጊድ መስራት ማለት እንትና መካ መዲና ጎን ቸርች እንስራ ብንላቸው እሺ ይላሉ ወይ? ኧረ አልኳቸው። አሁን እንደሱ ነው። አክሱም የተቀደሰች ቅድስት ቦታ የእመቤታችን ተባለ። ኦኬ አልኩኝ፣ አስረዱኝ። ኦኬ አልኩ፣ መጥቼ ነገርኳችሁ። ምን ያናድዳችኋል? ትግራይ ላይ ያለ ኦርቶዶክስ አሁን የሚለው ከአክሱም ሌላ ከተማ ላይ መስጊድ እንደፈለጋችሁ መስራት ትችላላችሁ፣ አክሱም ላይ ግን መስራት አትችሉም ነው የሚለው። የተቀደሰ ቦታ ነው፣ የእመቤታችን የተቀደሰ ቦታ ነው። እኛ መካ መዲና ጎን ቤተክርስቲያን እንገንባ ብንል እምቢ እንደምትሉት ሁሉ እኛም አክሱም ላይ መስጊድ እንዲሰራ አንፈልግም ነው የሚሉት። ተቀበሉት ይሄንን ጊዜው የኛ ነው ተቀበሉት። እኛ ሳንኖር ምን ነበራችሁ? አሁን ግን ጊዜው የኛ ነው ተቀበሉት ምናምን። ጆን ዳንኤል የሆነ ከተፈጠርክ ጀምሮ ያልታረምክ አረም ነህ። በነገራችን ላይ በጣም ከነጥፍርህ ያደክ ቆሽ ሰው አልሳደብም፣ እተቻለሁ፣ ሀሳቡን እተቻለሁ፣ ሀሳብን በሀሳብ መሻር እችላለሁ። ግን ፐርሰናሊ እኔ ሰው አልሳደብም። ይቅርታ ተመልካቾችም ሌሎቻችሁም። ግን በጣም ብልግና ነው ማለት አዶናይ አሜሪካ ሲሄድ ጠብቀህ የሆነ ነገር ታስጮኻለህ። አዶናይ እንግሊዝ ሀገር ሲሄድ ጠብቀህ የሆነ ነገር ታስጮኻለህ። አዶናይ ወደ ዱባይ ሲሄድ ጠብቀህ የሆነ ነገር ታጮኻለህ። ከልብ ካለቀሱ እንባ አይገድም ይላል ያገሬ ሰው። በዚህ አጋጣሚ የሙስሊም እህትና ወንድሞቼ አንድ ጥያቄ ልጠይቃችሁ። ስለ አክሱም የዛሬ 3 ወር 4 ወር አካባቢ ብቻ ከ2 ወር ከ3 ወር በፊት ነው ወዲያውኑ በዛን ሰዓት ወጥቶ እንደ አንድ ሶሻል ሚዲያ ተጠቃሚ እንደ አንድ ብዙ ፎሎ እንዳለው የዛን ውለታ ፍትህ ብሎ መከራከርና እንትን ማለት ሲችል ሆን ብሎ ሰውን ለማስወጋት ሆን ብሎ ሰውን ለማስጠቆር እንደዛ ሲል እናንተም እሱን ተከትላችሁ 100,000 የሆነ ፎሎ ምናምን አነሳችሁ። በእኛ በመጽሐፍ ቅዱስ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ምሳሌ 17 እስከ 20 የክፉ ሰው መንገዱ ጠማማ ነው አይሳካለትም፣ አንደበቱም ስለሚቀላምድ መከራን ያያል ይላል። ክፉ ሰው ክፉ ነው። የክፉ ሰው ሐሳብ ያው ክፉ ነውና በቀናነት መንገድ ከቶ አይሄድምና ይላል። አይሳካለትም። ስለ እውነት ማለት ነው። ሰው የካበው ሳይሆን እግዚአብሔር የካበው፣ ሰው ላይክ ያደረገው ሳይሆን እግዚአብሔር ላይክ ያደረገው፣ ሰው ፎሎ ያደረገው ሳይሆን እግዚአብሔር ፎሎ ያደረገው፣ እግዚአብሔር የተከተለው ሰው ሁሌም ከፍ ይላል፣ ሁሌም ወደፊት ይሄዳል። አዶናይ በሃይማኖት ደረጃ አዶናይ ኦርቶዶክስ ወንድሜ ነው። በኢትዮጵያዊነት በዜግነት ደረጃ አዶናይ ኢትዮጵያዊ ወንድሜ ነው። በብሔር ደረጃ ግን አዶናይና ጆን ዳንኤል ናቸው የአንድ ብሔር ተወላጅ። አዶናይ የክልል ልጅ ነው፣ ጆን ዳንኤል የአዲስ አበባ ልጅ ነው። እኔ ለማንም አዳልች አይደለም። እንደ ሰዋዊነት ግን ሙስሊሞች ለእናንተ ነው ጥያቄ። እንደ ሰዋዊነት እናንተ በአንድ በኩል ወላ ሐውለ ወላ ቅወተ ኢላ ቢላ በአላህ ኃይል ካልሆነ በስተቀር ሰው በራሱ ምንም ማድረግ አይችልም እያላችሁ እናንተ ግን እሱን ፎሎውን አንስታችሁ ሙስሊም ይችላል ትላላችሁ። አንዳንድ ጆን ዳንኤል ያወቁበት የእስልምና እምነት ተከታዮች ቪዲዮ እየሰሩበት ነው። አሁን ነው ወይ ድምጽ የምትሆነን? አዶናይ ላይ አንፎሎ ቻሌንጅ ስንጀምር ነው ድምጽ የምትሆነን? ለምን በሰዓቱ ድምጽ አልሆንክንም ብለው ቪዲዮ እየሰሩበት ያሉ የእስልምና እምነት ተከታዮች አሉ። እኔም በትናንትና ቪዲዮ ላይ ለቀቄላችኋለሁ።
አንዳንዶቹ ደግሞ በቃ አዶናይን አንፎሎ እያደረጉ ጆን ዳንኤል ይችላል እያሉ ኮመንት ላይ ምናምን እየጻፉ ነው። ጆን ዳንኤል ድምጽ ሆኖናል ምናምን እያሉ ነው። እና ጆን ዳንኤል የሰራው ስራ ተገቢ ነው ብላችሁ ታስባላችሁ? ይሄን ጉዳይ ታውቃለሽ እንዴ ኮሶዬ? ሊያን ደብሊው በሏት በኋላ እንተሳሰባለን። ምንድነው አላማዋን እናየዋለን። A few moments later ወይ አዶናይ አድራቂ እንኮኛ አይደለም። ለምን ዛሬ ሊያወሩ ፈለጉ አልኩ። ኮሶስ ሁሉ ቀን እንደለፈለፈች ነው። እሷ ስታወራ ድቤትምታ ሰው እኮ የማያውቀው አለ ምድረ በጎች ምናምን ትላለች። በጉን ራሷ ጥቅልል አድርጋ እየበላች እየዋለች ማለት ነው። ራሷ ኮሶ እሷ ጠቅልላ እያረደች በፌስታል ፌስትራ እያሰረች ፍሬዘሩ ስጋውን እያስቀመጠች እየበላች በግ ትሳደብ። ቤግ ኬት ይመጣል ለራሷ አርዳ እየበላቻቸው ኬት ይመጣል ጋይስ። በደና ጊዜ ይሄው በገዛ እያለች ይብልት ሰንበር ቀንበርና ምናምን እያለች አርዳርዳ የምታደርገው እሷ፣ በግ ብላ የምትሳደበው እሷ። የቲዲ ነገር ግን አልገረማችሁ? የዚች የኩርንችት ነገር ዛሬ ነው አዶንያስን ስሞታም ታቀርብበት። ወደቃ በአንቺ ቤት እንደዚህ ነው መውደቅ። እንግዲህ አሁን ሄለን እየሄደችባቸው ያለችው እነ ኪዱና ሊያሌ ነው መሰለኝ። ቁጭ ብለው አዶናይን እያሙት ነበር። ይሄ አንፎሎ ቻሌንጅ ስለተጀመረበት ምናምንና ቁጭ ብሎ ብዙ ሰዓት በቃ ስለ አዶናይ እያወሩ እያሙት ምናምን ነበር። ሄለን ደግሞ በአዶናይ ቀልድ አታውቅም እና አሁን ለዛ ነው ኪዱ ላይ እንደዚህ እየሄደችባት ያለችው። አዶናይ ከሰሜን ስለሆነ የሚወርድበትን ውርጅኝ እስቲ ዛሬ በሰፊው እንየው። እስቲ እኔ ገና ለመጀመሪያ ጊዜ ዛሬ ነው ፈለው ያረኩት፣ ምክንያቱም ፈለው እንዲቀንስ ስለማልፈልግ። ለነገሩ አረግነው አላረግነው ልጁ ጾሙን አያድርም፣ የደህና ቤተሰብ ልጅ ነው። የእያንዳንዱ ፈለው እራትና ምሳ ሊሆነው አይችልም። ልጁ እዚህ ጋር የሚለምንበት አንድ አበባ ሁለት አበባ የሚልበት እንትን የለውም። ግን ሀቅ ይዘን ብንጓዝ ይሻላል፣ አላህ የማይወደውም ብዬ ነው የመጣሁት። ትናንትና ዘመድኩን በቀለ፣ ትናንትና እሁድ ማለት ነው፣ ዘመድኩን በቀለ እስልምናን ላይፍ ከፍቶ በጣም እየተሳደበ ነበረ። በጣም ሙስሊሞችን እስልምናን በጣም እየተሳደበ ነበረ። አንድም ሰው መልስ የሰጠው የለም። ሞጣ ቀራኒዮ ትናንትና ወዲያ ነው ትናንትና ሪከርድ አድርገው አይቼ እንግዳ ሆኖ ገብተው አገራችንን ይዘዋል ምናምን ነገር ሲል ያው አንድም ሰው የተናገረው የለም። እዛው አገራችሁ ኢትዮጵያ ማለት ነው አገራችን የሚለው አንድም ሰው የተናገረው የለም። ምክንያቱም ዘመድኩን በቀለም እፎይም ዮኒ ማኛም እስልምናን ከጧት እስከ ማታ እየተሳደቡ ሙስሊሞችን እየተሳደቡ ነው ውሎ የሚያድሩት። ያው የበሰበሰ ወንበር ላይ ቁጭ ስላሉ ወንበራቸውን ስላልቀየሩ በእነዚህ ሰዎች ፈለው አናገኝም ብላችሁ ወይ ደግሞ ላይክ አናገኝም ብላችሁ አትናገሯቸውም። ከሞጣ በላይ እንደዛ እስልምናን ከዘመድኩን በቀለና ሞጣ እፎይ በላይ ዮኒ ማኛ በላይ እስልምናን ያበሻቀጠ የለም። ግን አንድም ሰው ሲናገር አላየሁም። ኢቭን እንትን ምንድን ነው የሚትሉት ይሄን ሪከርደሮችን አመሰግናለሁ። ሪከርድ ሆኖ የመጣውን ቪዲዮ እያንዳንዱ የተሳደቡበትን ቪዲዮ አንድ ሙስሊም ገብቶ አንድ ነገር ሲናገር አላየሁም። ያጀማ አንድም ወንድ ወጥቶ ሞጣ ለምን እንደዚህ ትላለህ ባለበት በህግ መከሰስ አለበት፣ በህግ መጠየቅ አለበት ያለ አንድም ሰው አላየሁም። እኔ ለምን እዛው ተተክለው የበሰበሰ ወንበር ላይ ቁጭ ብለው ለውጥ ስለሌላቸው ወዝም ስለሌላቸው ነው። አዶናይ ግን ገና 6 ሚሊዮን ገባ ተብሎ ገና ምንድነው የሚባለው ኢንተርናሽናል ሆነ ተብሎ ይሄን ያክል ውርጅኝ እንዴ! እስቲ አዶናይ ሙስሊምናን ወይ ደግሞ ሙስሊምን የሰደበበትን ቪዲዮ ላኩልኝ በእናታችሁ ያጀማ። ለምንድን ነው ቀጥታ የሚናገራችሁን ቀጥታ የሚሳደበውን ትታችሁ በቂኔው እንደዚህ ይሆናል ለምን እንደዛ የምትሉት? ለምንድን ነው እንደዛ የምትሉት? ለአክሱም ህዝብ ዛሬ ቀን ምን ነው ዛሬ ምንድን ነው 2020 ላይ ነው። በድሮን እኮ ተቀጥቅጠው እኮ 800 አንድ አካባቢ 800 እኮ በድሮን አልቀዋል እኮ ሙስሊም ክርስቲያኑ። ለምን ያን ያልተናገራችሁም? አብይ አህመድ ጋር ሆናችሁ የትግራይን ህዝብ 1.5 እስኪያልቅ ድረስ
እስኪደክማችሁ ድረስ እንትናችሁ ይሄ ምንድነው የሚባለው ጡንቻችሁ እስኪዝል ድረስ የትግራይን ህዝብ ቀጥቅጣችኋል እኮ። አንድም ሰው እኮ ወጥቶ እኮ እንዴ ለምን ግፍ አይሆንም ወይ ለልጆቻችን እንዴት ነው ግፍ አይሆንብንም ወይ ጦር አይሆንብንም ወይ ብሎ ጩቦ አይሆንም ወይ ብሎ አንድም ሰው የተናገረ አላየሁም። አሁን የተመለከታቸው ሴትዮ ውጭ ሀገር ነው የምትኖረው መሰለኝ። ብሔሯ ትግራዋይቲ ናት መሰለኝ። ሃይማኖቷ ሙስሊም ነውና በሁለቱም ቀልድ አታውቅም። እስልምናም ከተነካ ትናገራለች፣ ትግራይም ከተነካ ትናገራለችና አሁን የተናገረችው ንግግር ራሱ ትክክል ነው። በትግራይ ጦርነት ሰዓት ያ ሁሉ ሰው እንትን ሲል ማንም ያልተነፈሰ፣ አሁን ግን እዚህ ጋር መጥተው እንደዚህ እያሉ ያወራሉ ያለችው ፓርት እና ትክክል ነው። ፋሚሊ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው